የትናንቱ የጀነራሉ ሞት የበፈጠረውን ትርምስ እየሰማን ያለውን ነገር እሱ ብቻ አይደለም። በነገራችን ላይ የሞተው ጀነራል አስናቀ አይተነው ብቻ አይደለም። እንደደረሰን መረጃ ከፍተኛ 4 ወታደራዊ ባለስልጣናት የሁሉም አጃቢዎች በርካታዎች ናቸው። በትናንትናው የወለጋ ወይም የሚዘን ጥቃት በነበልባል ክፍለ ጦር ህይወታቸውን ያጡት እነዚህ እንደምታያቸው እንግዲህ ከዛ ጋር በዚህ መልክ ነበር ደግሞ ከኋላ አጅበው ሲመለከቱ የነበሩት። አንድ ሬጅመንት ጦር ሙሉ በሙሉ አርቋል የተባለው በዚህ መንገድ እየተሄደ ነበር የነበረውና የሚገርመኝ ነገር መቲ ስርዓተ ቀብራቸው ተቀብረዋል። አዲስ አበባ ተነስቷል አስክሬናቸው ለማረጋገጥ ይችላል። ነገር ግን ያው ጥቃቱ ከባድ ስለነበረ ታውቂያለሽ አይደል? አንዳንዴ በጣም ክፉኛ ተጎድተዋል። ያው ተጎድተዋል ራሳቸው በጣም ሰውነታቸው በየቦታው ተመታቶ ነበረ። ከባድ ጥቃት ስለነበረ የተፈጸመው ያ ነው። እኔ ግን የገረመኝ ያው መቼም ኢትዮጵያ ነፍስ ይማር ባህላችን ነው። ማንም ቢሞት ማን ነፍስ ይማር የማለት ባህል አለን። በእንደዚህ አይነት የእርስ በርስ ጦርነት በመገዳደላቸው የደስታም የምንም ጉዳይ አይደለም። የማስጠንቀቅና የመምከር ጉዳይ ነው። ይሄ ጉዳይ እንደሚመጣ አስቀድመን ስንናገር የነበረ ነው። መንግስት እንኳን የቀሩትን ሊናገርላቸው የጀነራሉ ሞት በማስ ሚዲያ መናገር አልፈለገም። ትክክል ነው። መሰረት የዘገበው በቅድስት ስላሴ ካቴድራል በከፍተኛ አጀባ ጸጥ ተብሎ በሚስጥር አንድ ሚዲያ እንዳይዘግብ ተደርጎ በሚስጥር እንዲቀበሩ አድርጓቸዋል። አበባው ጀነራል አበባው ከትናንት በስቲያ ጀምሮ ስለ ቀይ ባህር መፎከር ጀምሯል። ትናንትና የአማራ ክልል ርዕሰ መስተዳድር መናገር እንትን ብሏል። ይሄን ብቻ አይደለም፣ ከዛ በፊት ነው በሰራዊቱ ላይ ቁጣና እንትን እየተነሳ ያለው። በነገራችን ላይ የጀነራል አበባው ታደሰ ልጆች ዱባይ ናቸው፣ እየተዝናኑ ነው። የነ ብርሃኑ ጁላ ልጆችም ዱባይ መሆናቸውን ሰምተናል። በሺዎች የሚቆጠሩ የሰራዊቱ አባላት አካላቸውን አጥተው ቤተሰቦቻቸው ጋር ተጠግተው ሸክም ሆን ብለው ሰልፍ ቢወጡ እንኳን ቃል የተገባልን ይሁን ተብለው መቴ የተደረገውን ሰምተሻል። ከአሁን በፊትም ብርሃኑ ጁላ የተማረከ ሰራዊት የለንም ብሎ ከርቷቸዋል የተማረኩት። ሰሞኑን ደግሞ በክራንች የሚሄዱትን ምን አድርገው እንዳደረጓቸው ግማሾቹን አፍሰው አዋሽ አርባ፣ ግማሾቹን ሁለተኛ መለዮት ለብሱና ብለው እንዴት እንዳደረጓቸው ታውቃለች። ይሄ ነገር ሲያሰባቸው የሌለ ነገር ትተውት የነበረው የቀይ ባህር ነገር እንደገና መዘብዘብ ጀመሩ። ለምን? ጥያቄ በጣም በሰራዊት ውስጥ መነሳት ስለጀመረ። በተለይ የትናንትናው በዚህ መልኩ ነው ወይ የሚቀበረውን ብለው ጥያቄ ያነሱ ከፍተኛ አዛዦች አሉ። አንድ ከፍተኛ ጀነራል በዚህ መልክ ነው ወይ በሚስጥር ጉድጓድ ውስጥ የሚወሸቀው የሚል ጥያቄ ሁሉ አለ። ስለዚህ በዚህና ቀደም ሲል በነበረው ሁኔታ ከፍተኛ ችግር እየተነሳ ነው ያለው። ከፍተኛ ጥያቄ እየተነሳ ነው ያለው። የሚገርመኝ ግን መቲ አንዳንዴ አይተሽ ከሆነ ደራሲያን፣ ጸሐፊያን፣ ከያንያን የሆነ የፕሮፌሲ መንፈስ አለባቸው ይባላል። በተለይ በውጭ ዓለም ይሄ ነገር በጣም ያጋጥማል። እንትን ብዬ አይደለም፣ ወደ እንትን እየወሰድኩት አይደለም። ታይታኒክ የሚባለው ፊልምን አይተሽ ታውቂያለሽ። ስለ ታይታኒክ የተወራውን ትመለከቻለሽ። ታይታኒክ በውን ከመድረሱ በፊት አደጋው ቀደም ባሉት ዓመታት በመጽሐፍ መልስ ተደርሶ ነበር። ያ ሁሉ ብዙ ሰው ስለሚያውቀው ነው ማልተነትነው። ያ ነው ሀቅ ያደረገው እና ይገርመኛልና አሁን ዛሬ ብዙም ሳይቆይ እነ ብርሃኑ ጁላ ዳስ ጥለዋል። የቴዲ አፍሮ ዳስ ጣል ከወጣ የዛሬ ወር ነው የወጣው። ዳስ ጣል የሚለው ሙዚቃ እየገረመኝ በቃ ቅድም ስመለከተውና ዳስ ጣል የሚለው ሙዚቃ በመውጣቱ ተቆጡ የገዢው ፓርቲ አባላት እና አብይም ተበሳጩ። የስድብ እና አዳነች አቤቤ ዳስ አንጥልም አሉ። ሌሎቹ ምን አሉ? ምክር ነው የሆነ ነገር አገሬ አዝናለች ብሎ ትክክለኛ ነገር ነው የገለጸው። ቅድም ያሳየነውን ነገር ነው ቴዲ የገለጸው። ይሄን እንዴት አቀርቅሬ ባንዲራዋን ላንሳት ነው ያለው እንጂ አገር ፈርሳለች ምናምን አላለበትም። እነሱ ከኮንቴክስት ውጭ ሄዱና የምን ዳስ ነው የምንጥለው ብለው በልክና በትዕቢት ሲናገሩ ከምሬ ነው የምልሽ ትልቁን ዳስ መጣል ጀመሩ አልኩት። ትናንት ዛሬ ትልቅ ዳስ የጣሉበት ጊዜ ነው። እንደ ትንቢት እየመጣባቸውም ጭምር ነው። በአንድ ወታደራዊ ጀነራል እሱ ብቻ አይደለም፣ በትንሹ 5 ከፍተኛ ወታደራዊ አዛዦች በአንድ ጥቃት። ይሄ የሚያሳይሽ የፈለገ ሰው ሊያብጠለጥል ይችላል፣ የፈለገው ሊል ይችላል።
በምንም ነገር በብዙ ነገር ልንተቻቸው እንችላለን። የፋኖ ኃይሎችን መቲ ብዙ ጉድለት ይኖርባቸው ይችላል። በጀግንነትና በብቃት ግን ፈጽሞ ምንም ልታወጭላቸው አትችልም። በህወሓት ጦርነት ጊዜ መቲ ያኔ 2 ዓመት በፈጀው ጦርነት ከህወሓት ጋር አንድ ጀነራል መሞቱን ሰምተናል? አልሰማንም። ጀነራል ድረስ ይሄን ስልሽ ያኛው ጀግና ነው አይደለም ለማለት ፈልጌ አይደለም። ይሄን ነገር ሳነሳው ቢያንስ በተሻለ የታጠቀ የተደራጀ መንግስት የመሆን ብዙ መሳሪያ መያዝ ነገር በዛለ። ነገር ግን ተመለከች በራሳቸው መሳሪያ ወሉለው ወጥተው የራሳቸውን ቁመ ጠብቀኝ ወሉለው ወጥተው ማርከው ምን ብለው በዚህ ባጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ የማዕከላዊ እዝን አዛዥ የህዳሴ ኮርን አዛዥ ጀነራል ከሌሎች ከፍተኛ 5 ወታደራዊ ባለስልጣናት ጋር እንትን አሉት፣ ደመሰሱት። ይሄ ምን ብለሽ ነው የምትናገሪው ነው? ምንም ሌላ የአየር ማጥቂያ ያላቸው ጸረ ድሮን የላቸው ምን የላቸው። ይሄ በዚህ በኩል እንትን ልትያቸዋችን ያን ሁሉ ጭምር ያሳየ ነው። ለዚህ ነው ዛሬ እዚህ ደረጃ ላይ ከደረሰ ሰሞኑን ለሰራዊቱ የተሰጠው ምላሽ እንደዚህ ከሆነ ለቆሰሉ ሰራዊቶች የሚል ከፍተኛ ትርምስ የተፈጠረ እና አበባው ታደሰ እነ ጀነራል አበባው ታደሰ ልጆቻቸው ውጭ ልከው እየወጡ አሁን ደግሞ አሰብ ቀይ ባህር ምናምን ማለት የጀመሩት ከውስጥ የተፈጠረውን አሁን የሰው አይደለም የሰራዊቱን ቁጣ የሚከዳውን መቼም እየተመለከትን ነው። በየቀኑ ግንባር ላይ ያለው ተስፋ ቆርጧል። ምንም አይምሰለም። በየቀኑ እየወጣ ቪዲዮ የሚሰራውን ተመልከቱት። ራሱ አጠቃላይ ያለው ተሸንሽኗል። አሁን ደግሞ የዚህ ጀነራልና የሌሎች ከፍተኛ ባለስልጣናት ህይወት ማለፍ ከፍተኛ የበለጠ ቁጣ ያሳደረበት ጊዜ ነው። ዳስጣል ብሎ ቴዲ ስለዘፈነ አትቆጡ። ባትቆጡ ኖሮ ይሄ ግፋችሁ ባጭር ጊዜ አይደርስም ነበር። ምክር ነው እሱ የሰጣችሁ። ያለቀሰችውን ሀገር ማንሳት አለብን ነው ያላችሁ። እናንተ ግን እንዴት ነው ዳስ የምንጥለው? አንጥልም እያላችሁ ከእናንተም አልፋችሁ ከካድሬዎቻችሁ ስታስፎክሩ ከረማችሁ። ሰሞኑ ምን አመጣችሁ? ቲክቶከር አመጣችሁ። ብዙ ሽር ጉድ ለማድረግ ፈለጋችሁ። እንደነገርኳችሁ የማይሸፈን ቀደዳ በየአቅጣጫው ወጣ። ዛሬ ደግሞ አንድ ቀን ሳታድሩ ዳሳችሁን ጥላችሁ ሀዘናችሁን ምን ሳትወጡ በአዲስ አበባና በአንዳንድ ከተሞች ሌላ የሰርግ ዳስ ለመጣል ሞከራችሁ። የሀዘን ዳሳችሁ ግን ጎልቶ ወጣ። ያ ነው እየሆነ ያለው። አሁን የተጀመረው የሰራዊት ቁጣ በተለይ በጣም አስፈሪ ነው። እንደነገርኩሽ በሱዳን በኩል ያለው ነገር በጣም አስፈሪ ነው። በህወሓት ላይ እየፎከሩ ነው ከትናንት ጀምሮ። እነሱ አጠቃላይ ያሉት ነገሮች አስፈሪዎች ናቸው። ወዴት እንሄዳለን የሚለውን ነገር የምንመለከት ይሆናል። መልካም አመሰግናለሁ ደረጀ። ያው ዜናው አንተ ጠቅለል አድርገህ ሰፋ አድርገህ ስለሄድክበት በዚህ ላይ የምንጨምረው አይኖረንም። ሌላው ቅድም እንዳልኩ ቅድም ላይ ያው በመከላከያው ላይ ባለው መከፋፈልም ሆነ መንግስት የሚያምነው ኃይል በማጣቱ ምክንያትም ሃይማኖታዊ ሰዎችን ብልጽግና አድርጎ በዛ በጸሎትና በምናምን እንዲጠበቅ ድንበርም ሆነ ራሱ አብይ አህመድ በመከላከያ ሰራዊት ሳይሆን በነዩ ጩፋ እንዲጠበቅ አንዳንድ እንቅስቃሴዎች ይታያሉ። በየጊዜው እናቀርባለን እና አንደኛውን ቪዲዮ ላስገባለን። የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ምን አናደደው? አንተ እንዲህ ብለህ ቤት ተንበርክካ የአብይ ስልጣን ማና ይመስሎ ነው አይደል? አብይ ከሆነ እኛ እንዲህ በጠረባሳን እንደጣልናት እንጥለዋለን ብለን ስንዘጋጅ አንተ ደግሞ ስትከለክለን ስንዘጋጅ ስትከለክለን እሷ ቢቶ ይልሽ ረዳው እናቴ ተበልታለች እሱም እንዳይበላ እናቴ ወገግ ብላለች ብላና አለቅሳለች። እኛ ግን አንተ በቃ ብዙ ተወሬት ብዙ እየከለከለ አስቸገራቸው። አይ ማን ከለከላችሁ ነበረው? ለማንኛውም ይዞ በቃ ሊጥሉት ብለው ይሄው ሰው ነው እንግዲህ በጸሎት ተንበርክኮ ያቆመውና